ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን የጸጥታ ኃይሎች ዜና ይዘን ቀርበናል። አብራችሁን ቆዩ። በደቡብ ምስራቅ እዝ ከፍተኛ ውጥረት መንገሱ ተሰማ። በተለይ የአማራና የኦሮሞ ብሔር ተወላጅ በሆኑ የእዙ አባላት ላይ ከፍተኛ ክትትል እየተደረገባቸው እንደሚገኝ ታውቋል። ዝርዝሩን ግሩም ከበደ እንደሚከተለው ያቀርበዋል። በዓለም አቀፍ ማህበረሰብም ሆነ በኢትዮጵያውያን ዘንድ ቅቡልነት ባጣው ህገወጥ አዋጅ ስም አገሪቱን ሙሉ በሙሉ ወደ ወታደራዊ አገዛዝ የቀየራት አምባገነኑ ህወሓት ይህን ህገወጥ አዋጅ ሽፋን በማድረግ በህዝቡ ላይ እየፈጸማቸው የሚገኙ ግፎች ከቀን ወደ ቀን እያየሉ መምጣታቸውን መረጃዎች እየጠቆሙ ይገኛሉ። እነኚህን ግፎች በመፈጸም በዋናነት የአንበሳውን ድርሻ የሚወስደው መከላከያ ሰራዊቱ መሆኑን ይታወቃል። ይሁን እንጂ በመከላከያ ሰራዊቱ የሚገኙ አባላት በተለይ ከኦሮሞና ከአማራ ብሔር የመጡ የሰራዊቱ አባላት የህወሓት ጄኔራሎች የሚያወርዱትን ህዝብን የመግደል መመሪያ ለመቀበል ማንገራገራቸውን ተከትሎ ከህዝብ ጎን ለመቆም የሞከሩትን የሰራዊቱን አባላት ከፍተኛ ክትትል እየተደረገባቸው እንደሚገኝ በሰራዊቱ ውስጥ የሚገኙ ወኪሎቻችን ጠቁመዋል። በሰራዊቱ ላይ የሚደረገው ስለላና ክትትል በደቡብ ምስራቅ እዝ ተጠናክሮ ቀጥሏል። በዚህ እዝ ውስጥ የሚገኙ ከአማራውና ከኦሮሞ ህዝብ የወጡትን የሰራዊቱን አባላት በትኩረት ቁጥጥር እንዲደረግባቸው የህወሓት ከፍተኛ መኮንኖች ጥብቅ መመሪያ ማስተላለፋቸውን ታውቋል። ምንጮች እንደተናገሩት ከሆነ በእዙ ውስጥ ህዝባዊ ወገንተኝነት ያሳያሉ የአመጽ መሪዎች ሊሆኑ ይችላሉ የተባሉ ቅድመ ትንተና የተሰጠባቸው ከፍተኛ ቁጥር ያላቸው የሰራዊቱ አባላት ወዳልታወቀ ቦታ ተወስደው መታሰራቸውን ተናግረዋል። በአጠቃላይ በሰራዊቱ ውስጥ ውጥረቱ አይሏል። ለጊዜው ቁጥራቸው ያልታወቁ የሰራዊቱ አባላት ከነመሳሪያቸው ስርዓቱን ከድተው መሰወራቸውን እየተነገረ ነው። የህወሓት ጄኔራሎች በአብዛኛው ከመስመራዊ መኮንኖች በታች ባለው የሰራዊቱ አባላት ላይ ከጊዜ ወደ ጊዜ እምነታቸው እየተሸረሸረ እንደመጣም ከሰራዊቱ የሚገኙ መረጃዎችን ዋቢ በማድረግ ስንዘግብ መቆየታችን ይታወቃል። በዚህም በሰራዊቱ ውስጥ እየተብላላ ያለው የአመጽ ጥንስስ መቼ ሊፈነዳ እንደሚችል ባይታወቅም የህወሓት ጄኔራሎች ግን በከፍተኛ ስጋት ውስጥ ተዘፍቀው እንደሚገኙ እየተነገረ ነው። የደህንነቱ ዋና መስሪያ ቤት ወርቅነህ ገበየሁና ቡድኑን በመጠቀም በዶክተር አብይና ለማ መገርሳ የሚመራውን ኦህዴድ ለማፈራረስ እየተንቀሳቀሰ እንደሚገኝ ታውቋል። ዝርዝሩ እንደሚከተለው ይቀርባል። ከቅርብ ጊዜ ወዲህ ህወሓት በሚፈልገው መስመር ባለመሄድ ራሱን ከህዝቡ ጋር እያቀራረበ በሚገኘው ኦህዴድ ላይ የህወሓት አባላት ከፍተኛ የማጥላላት ዘመቻ መጀመራቸው ይታወቃል። የኦህዴድ አካሄድ ያልጣመው ህወሓት በዶክተር አብይና ለማ መገርሳ የሚመራውን ኦህዴድን ለማፍረስ በመረጃና ደህንነቱ ዋና መስሪያ ቤት ከፍተኛ በጀትና እቅድ ተነድፎ ወደ ተግባር እንደተገባ መረጃዎች እየጠቆሙ ነው። ይህን ተግባር ለማሳካት በሚል ወርቅነህ ገበየሁ ከነጌታቸው አሰፋ ጋር እጅና ጓንት ሆኖ እየሰራ እንደሚገኝ በደህንነቱ ውስጥ ያሉ ወኪሎቻችን ይገልጻሉ። ኦህዴድን ለማዳከም በዋናነት ከስር ጀምሮ ዶክተር አብይንና ለማ መገርሳን ይደግፋሉ የሚባሉ የኦህዴድ አባላት ላይ አስቀድሞ መምታት የሚል ስልት ተነድፎ ወደ ተግባር መገባቱን መረጃውን የላኩልን ወኪሎቻችን አክለው ገልጸዋል። እንደ ወኪሎቻችን ገለጻ ከሆነም ሰሞኑን የተለያየ ሰበብ በመፍጠር ኮማንድ ፖስት ተብሎም በተቋቋመው ህገወጥና አፋኝ ቡድን አማካኝነት በኦሮሚያ ክልል የኦህዴድ አመራሮች፣ የፖሊስ አዛዦች፣ የዞን አስተዳዳሪዎችና የወረዳ ባለስልጣናት መታሰራቸው የዚህ ነጸብራቅ ውጤት ነው ብለዋል። ሌሎች የኦህዴድ አመራሮችም በመረጃና ደህንነቱ ተቋም እንዲሁም በመከላከያ በሚመራው ኮማንድ ፖስት ተብሎም በተቋቋመው አፋኝ ቡድን የክትትል ራዳር ውስጥ ገብተው እንደሚገኙ አብራርተዋል። ወኪሎቻችን እንደሚገልጹት ከሆነ አፈናው እስከ ላይኛው የኦህዴድ አመራር ድረስ ሊቀጥል እንደሚችል አሳስበዋል። ይህንን የአፈና ተግባር በመፈጸም ዋና ተባባሪ ሆኖ ከመረጃና ደህንነቱ ጋር እየሰራ የሚገኘው ወርቅነህ ገበየሁ መሆኑን ታውቋል። በተጨማሪም የደቡብ ምስራቅ እዝ አዛዥ የሆነው ሜጀር ጄኔራል ማሾ በየነ በዚህ የአፈና ተግባር ዋና ተዋናይ መሆኑን ተነግሯል። በሜጀር ጄኔራል ማሾ በየነ የሚመራው የደቡብ ምስራቅ እዝ ምንም እንኳን እዙ ውስጥ የተፈጠረው ውጥረት እና አለመረጋጋት እንዳለ ቢሆንም በኦሮሚያ ክልል የሚደረገውን የአፈና ተግባር ለመፈጸም ጉልህ ሚና እንዳለው ተገልጧል። ሜጀር ጄኔራል ማሾ በየነ የሚመራው የደቡብ ምስራቅ እዝ የኦሮሚያ ፖሊስና ልዩ ኃይልን ትጥቅ ለማስፈታት በሚደረገው እንቅስቃሴ ከኮማንድ ፖስቱ ጋር በመቀናጀት ህወሓት የጣለበትን ልዩ ኃላፊነት ለመወጣት ደፋ ቀና እያለ እንደሚገኝ
ጉዳዩን በቅርበት የሚያውቁት ይገልጻሉ። በተያያዘ ዜናም በመረጃና ደህንነቱ የክትትል ራዳር ውስጥ የገቡት የኦህዴድ አመራሮች እንዲሁም ሰሞኑን የታፈኑትን አካላት ከህወሓት አፋኝ ቡድን ህዝቡ እንዲታደጋቸው ሲሉ መረጃውን የላኩልን አካላት ጥሪያቸውን አስተላልፈዋል። ይህ በእንዲህ እንዳለም የትጥቅ ማስፈታት ሂደቱ በአብዛኛው የሀገሪቱ ክፍሎች ለማከናወን ኮማንድ ፖስት እየተንቀሳቀሰ የሚገኝ ሲሆን በዚህ የትጥቅ የማስፈታት ሂደት ከኦሮሚያ ክልል በተጨማሪ አገዛዙ በአማራ ክልልም በትኩረት እየተንቀሳቀሰ ይገኛል። በተለይ ሰሞኑን በጎጃምና በጎንደር ትጥቅ የማስፈታት እንቅስቃሴዎች ለማድረግ ያገዛዙ ወታደሮች ተንቀሳቅሰው እንደነበር የተገለጸ ቢሆንም ህዝቡም በወሰዳቸው የአጸፋ እርምጃዎች ትጥቅ የማስፈታቱ ጥረት እንዳልተሳካም ለማወቅ ተችሏል። ክቡራን አድማጭ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን በባለፉት ሁለት ተከታታይ ክፍሎች ማንነት ሲጋለጥ በሚለው ፕሮግራማችን የመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ወይንም ሜቴክ የተመለከተ እንዲሁም ሜቴክን በበላይነት መራሁት የሚለው የህወሓቱን ጄኔራል ወዲ ዳኛውን ገመና ለአደባባይ አብቅተናል። እናም ክቡራትና ክቡራን አድማጭ ተመልካቾቻችን ዛሬ የመጨረሻውንና ሶስተኛውን ክፍል ወደ እናንተ ይዘንላችሁ ቀርበናል። ክቡራትና ክቡራን በአክብሮት ተጋብዛችኋል። እስከ ፕሮግራማችን መቋጫ ድረስ ከኛ ጋር ተዘልቁ ዘንድ እንጋብዛለን። የጄኔራል ክንፈ ዳኛው መስሪያ ቤት የትግራይ ክልላዊ መንግስትን እናም ኢፈርትን የሚደግፈው በተለያዩ ዘዴዎች ነው። የመጀመሪያው የመከላከያ ኢንዱስትሪ ዘርፍ ያለ ምንም ጨረታ የሚወስዳቸውን ሜጋ ፕሮጀክቶች በሰብ ኮንትራት የሚሰራለት ኢፈርት ነው። የተለያዩ ታሪፍ ነክና ከታሪፍ ጋር ያልተያያዙ እንቅፋቶች የሚያጋጥመው ኢፈርት የተሻለ ዋጋ በማቅረብ የሜጋ ፕሮጀክቱ ዋና ተጠቃሚ ይሆናል። ሜቴክ ከኢፈርት ጋር የሚፈጥረው ሰብ ኮንትራት እናም ሽርክናም እዛው ሳለም ሜቴክን የሚጠቅመው ነው። ሲጋራን በስታይ ከማጨስ ውጭ ሌላ ዘመናዊ ዕውቀት የሌላቸው የሜቴክ አመራር የሆኑ የህወሓት የጦር አዛዦች ክፍተታቸውን በተወሰነ መጠን ኢፈርት ይሞላላቸዋል። ኢፈርት ባለፉት 2 አስርት ዓመታት ያካበታቸው መንግስትን እንደ መሳሪያ በመጠቀም የመበልጸግ እምቅ አቅም ወደ ሜቴክ የማሸጋገር ስራም በቀላሉ መስራት ይቻላል። በኢፈርት የተፈጠረውን ዕውቀት የጦር መኮንኖቹን በማሰልጠንና ልምድ እንዲቀስሙ በማድረግ የተሻለ አቅም እንዲኖራቸው ያደርጋል። በሜቴክና ኢፈርት መካከል ያለው ግንኙነት የአባትና የልጅ ተዛምዶ በመሆኑ የሰብ ኮንትራቱ አሰራር በፍጹም ሚስጥራዊነት የሚካሄድ ከመሆኑም ባሻገር የሚኖረው ዋስትናም ከፍተኛ ነው። ለምሳሌ ከ70 ቢሊዮን ብር በላይ በጀት ተመድቦለት የስኳር ፋብሪካዎችን እየገነባ እንደሆነም የሚገለጸው ሜቴክ ከ5 ቢሊዮን ያላነሰ ገንዘብ ለመስፍን ኢንዱስትሪያል በመክፈል የስኳር ቦይሊንግ ሃውስ አሰርቷል። በመጀመሪያው ዙር በተካሄደው ኮንትራት መስፍን ኢንዱስትሪያል ላቀረባቸው የቦይሊንግ ሃውስ መሳሪያዎች 2.6 ቢሊዮን ብር ተቀብሏል። ለስኳር ግንባታው ሲሚንቶና ሌሎች የኮንስትራክሽን ማቴሪያሎችን በማቅረብ የአንበሳውን ድርሻም የያዘው ኢፈርት ነው። ሱር ኮንስትራክሽን እና ትራንስ ኢትዮጵያ የግንባታ እናም የትራንስፖርት ስራውን በተቀናጀ መንገድ ይፈጽማሉ። የጄኔራል ክንፈ ዳኛው ተቋም የትግራይ ክልልን የሚደግፈው ሌላኛው ዘዴ ከፌዴራል መስሪያ ቤቶች የወረሳቸውን ንብረቶች በመጠገን ማስተላለፍ ነው። በገንዘብና በኢኮኖሚ ልማት ሚኒስቴር በተሰጠው ስልጣን መሰረት የጄኔራሉ መስሪያ ቤት በፌዴራል መስሪያ ቤቶች ተከማችተው የሚገኙ ንብረቶችን፣ መለዋወጫ ዕቃዎችን፣ የተበላሹ ተሽከርካሪዎችንና የመሳሰሉትን ተረክቦም ጥቅም ላይ እንዲውሉ ይደረጋል። በዚህ ስልጣን መሰረት ሜቴክ ከሁሉም የመንግስት ተቋማትና የልማት ድርጅቶች መለስተኛ ብልሽት ያላቸውን ተሽከርካሪዎች፣ የኤሌክትሪክ ዕቃዎች፣ የእጅ መሳሪያዎች፣ የኤሌክትሮኒክስ መሳሪያዎች፣ የመኪና ጎማዎችና ሌሎች ዕቃዎችን ይረከባል። ያንዳንዶቹ ተቋማት ንብረት ጠግኖ በመመለስ አገልግሎት መጠየቅ ሲገባው ሙሉ በሙሉ ወርሷል። ንብረቶቹ ከአንድ የፌዴራል መስሪያ ቤት ወደ ሌላኛው በውርስ መሄዳቸው ባልከፋ ነበር።
ከሕግም አንጻር በፌዴራል መንግስት ንብረት አስተዳደር መምሪያ መሰረት የንብረት ማስወገጃ ዘዴዎች ተብለው ከተጠቀሱት አንዱም ለሌላ የመንግስት መስሪያ ቤት በማዘዋወር ወይንም በማስተላለፍ ንብረት ማስወገድ ይቻላል የሚል አንቀጽ ተካቶበታል። ይህ መመሪያ የወጣው እና ተፈጻሚ የሚሆነው ለፌዴራል መስሪያ ቤት ብቻ ነው። ይሁን እንጂ በእውቀት አልቦነት እና በማን አለብኝነት የሚንቀሳቀሰው የሜጀር ጄኔራል ክንፈ ዳኘው የመከላከያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይንም ሜቴክ ከፌዴራል ተቋማት የተረከበውን ንብረት ለትግራይ ክልል ያስተላልፋል። ለዚህም ምሳሌ የሚሆነው ሜቴክ ከኢትዮጵያ መንገዶች ባለስልጣን የተረከበውን ግምታቸው 65 ሚሊዮን 200 ሺህ በላይ የሆኑ ከ88 በላይ የኮንስትራክሽን መሳሪያዎችን ለትግራይ ውሃ ስራዎች ኮንስትራክሽን በመንግስት ትዕዛዝ ማስተላለፉ ነው። ሁኔታው ግራ ያጋባው የመንገዶች ባለስልጣን ዋና ዳይሬክተር አቶ ዘያድ ወልደ ገብርኤል ተደጋጋሚ ደብዳቤዎችን ለመከላከያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይንም ሜቴክ እናም ለገንዘብ ልማት ሚኒስቴር ቢጽፍም ምላሽ ማግኘት አልቻለም። በዓለም ባንክ ኦዲተሮች የስንግ የተያዘው የኢትዮጵያ መንገድ ኮንስትራክሽን ኮርፖሬሽን ተቀዳሚ ዋና ዳይሬክተር የሆነው አቶ ሲሳይ በቀለም አንድ ጊዜም በትህትና ሌላ ጊዜ ደግሞ በልመና ሜቴክ የወሰደውን ንብረት እንዲመልስ ቢጠይቅም ምላሽ የሰጠው የለም። የኮንስትራክሽን ማሽነሪዎችን ከሂሳብና ከንብረት መዛግብት የመሰረዝ ስልጣን ያለው የገንዘብና የኢኮኖሚ ልማት ሚኒስቴር በቃልና በደብዳቤ ቢጠይቅም የውሃ ሽታም ሆኖም ቀርቷል። የቀድሞ የኮሚኒኬሽን ሚኒስተር ዴታ አቶ ኤርሚያስ ለገሰም በመጻፋቸው እንዳስቀመጡት የኢትዮጵያ መንገዶች ባለስልጣናት ለብረታ ብረት ኮርፖሬሽን እና ጉዳዩ ለሚመለከታቸው የመንግስት መስሪያ ቤቶች ሁሉም በደብዳቤ ቢያሳውቅም ምንም መልስ ማግኘት አልተቻለም። የኢትዮጵያ መንገዶች ባለስልጣን በሜቴክ ከ88 በላይ የሆኑ የኮንስትራክሽን መሳሪያዎች ግምታቸው ከ65.2 ሚሊዮን ብር የሚጠጋ በጠራራ ፀሐይ መውሰዱን ያመለክታል። በጣም የሚገርመው ሜቴክና ኢፈርትን የሚነካ ማንኛውም ሰው ከኃላፊነቱ እንደሚባረር በግልጽ አሳይተዋል። በአርከበ ዕቁባይ አዛዥነት በኃይለማርያም ደሳለኝ አስፈጻሚነት የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር የሆኑት አቶ ዘያድ ወልደ ገብርኤል ከኃላፊነታቸው አባረው ለዘረፋም እንዲያመቻቸው በሚል የአርከበ ዕቁባይ ወንድም የሆነውን ዮሐንስ ዕቁባይን በቦታው እንዲተካም አድርገዋል። ዛሬ የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ሌላኛው የህወሓት ሰው በሆነው አቶ አራያ ግርማይ ይመራል። በመላ ሀገሪቱ የሚካሄደው ማንኛውም ግንባታም ያለ ጨረታና ያለ ተቀናቃኝ የሚወስደው የሜጀር ጄኔራሉ ክንፈ ዳኘው ሜቴክ እገነባለሁ ብሎ ከ77 ቢሊዮን ብር በላይ በወሰደባቸው 10 ስኳር ፋብሪካዎችን ማጠናቀቅ አቅቶት አሁን ተጨማሪ በቢሊዮን የሚቆጠር ገንዘብ ያስፈልገኛል በማለት በማን አለብኝነት የመንግስት ካዝናን እየመዘበረ ይገኛል። ሜቴክ በተረከበው ኮንትራት መሰረት ፕሮጀክቱን በጊዜው ያለማጠናቀቁ ብቻ ሳይሆን የወሰደው በቢሊዮኖች የሚቆጠር ቅድመ ክፍያም ከህግ አግባብ ውጭ መሆኑ ጭምር ነው። በዚህ መንገድ እገነባለሁ ብሎ የወሰዳቸውን ፕሮጀክቶች ለምሳሌ ያህል ለማሳየት የሚከተሉትን መመልከት ይቻላል። በለስ 1 የተባለው ፕሮጀክት የተጀመረው በ2003 ዓመተ ምህረት ሲሆን ሜቴክ አጠናቆ ለማስረከብ የተስማማው የጊዜ ገደብ በ2005 ሲሆን እስካሁን እስከ 2010 ዓመተ ምህረት ድረስ ሊያጠናቅቅ የቻለው የአጠቃላይ ግንባታው 60 በመቶ ብቻ ነው። ነገር ግን ሜቴክ የዚህን ግንባታ 94 በመቶ ክፍያ ወስዶ ካዝናው ውስጥ ማስገባቱ ይታወቃል። ሌላው በለስ 3 የተባለው ፕሮጀክት እንዲሁም በ2003 ዓመተ ምህረት የተጀመረ ሲሆን ሜቴክ አጠናቆ ለማስረከብ የተስማማው በ2005 ዓመተ ምህረት ነበር። ይሁን እንጂ ግንባታው እስካሁን እስከ 2010 ዓመተ ምህረት ድረስ የደረሰው 23% ብቻ ሲሆን ለሜቴክ የተከፈለው ክፍያ ግን 94% ነው። ሌላው ደግሞ ኩራዝ 1 የተባለው ፕሮጀክት ውል የተፈጸመው በ2003 ዓመተ ምህረት ሲሆን ግንባታውን አጠናቆ ለማስረከብ የተስማማው ሜቴክ በ2005 ዓመተ ምህረት
ነበር። ነገር ግን ፕሮጀክቱ አሁን ያለበት ደረጃ 83% ሲሆን ሜቴክ 97% የሚሆነውን ክፍያ ቀድሞ ወስዷል። በጣም የሚገርመው ሜቴክ የፕሮጀክቱን ማስኬጃ ገንዘብ ቀድሞ የተቀበለ ቢሆንም አሁንም በቢሊዮን የሚቆጠር ገንዘብ ከመንግስት ካዝና ወጪም እየተደረገ በፕሮጀክቱ ስም የሜጀር ጄኔራል ክንፈዳኛው እና የህወሓትን ጄኔራሎች ኪስ እንዲያደልብ ይደረጋል። በዚህ መንገድ በሚገኘው ገንዘብም ኢፈርት የድርሻውን ይወስዳል። ይህ የሚያሳየው በሜቴክና በስኳር ኮርፖሬሽን መካከል ያለውን ግንኙነት እጅግ አደገኛ እና ሀገሪቱን ዕዳ ውስጥ የሚከት ብሎም የህወሓት ጦረተኛ ጄኔራሎችን ኪስ የሚያደልብ አደገኛ አካሄድ ነው። በጣም የሚያሳዝነው ደግሞ እነዚህ የስኳር ፋብሪካዎች ከ2005 ዓመተ ምህረት ጀምረው ከሚያመርቱት ስኳር ምርት ወደ ውጭ እየተላከም በዓመት ከ1.2 ቢሊዮን ዶላር በላይ የውጭ ምንዛሪ ያስገኛሉ ተብሎ ከ2 ቢሊዮን ዶላር በላይ ከውጭና በጣም ብዙ ቢሊዮን ብር ከሀገር ውስጥ ተበድረው ነው ወደ ስራም የተገባው። ይህ የነወዲዳኛው የውስልትና ተግባር ሀገሪቷን በቀላሉ ወደማትወጣው አዘቅት ውስጥ እየከተታት መሆኑን ህሊና ያለው ሰው ሁሉም የሚረዳው ሀቅ ነው። በህወሓት ጄኔራሎች የሚመራው ዘራፊው ድርጅት ሜቴክ ከስኳር ኮርፖሬሽን ጋር ያደረጋቸውን የውል ስምምነቶች በማጭበርበርና በዘረፋ የተሞላ ነው። አሁን ደግሞ በሜቴክና በስኳር ድርጅቱም መካከል ያለው አለመግባባት ጫፍ ደርሶም ህወሓቶች እንኳን በፍጹም ሊደብቁት የማይችሉበት ደረጃ ላይ ደርሷል። ገመድ ሰርቆ አጎንብሶ እንዲሉ ማለት ሆኗል። ለዚህ ይመስላል በ2009 ዓመተ ምህረት የህወሓቱ የካንጋሮ ምክር ቤት በሜቴክና በስኳር ኮርፖሬሽን መካከል ተፈጠረ የተባለውን አለመግባባት የመንግስት ልማት ኤጀንሲ አጣርቶ ለተወካዮች ምክር ቤት ተጣርቶ እንዲቀርብ ትዕዛዝ ሰጥቶ እንደነበር ይታወቃል። በዚህ አለመግባባት የስኳር ኮርፖሬሽን ለፓርላማው ባሰማው አቤቱታም ሜቴክ ተንዳሆን ለመገንባት ከ7 ዓመት በላይ እንደፈጀበት፣ የሰራተኞቹ መኖሪያ ቤቶች በዲዛይን ችግር የተነሳ ጣራው መገነጣጠሉን የገለጸው የስኳር ኮርፖሬሽኑ ከፋብሪካው የሚለቀቁ የቆሻሻ ማጣሪያም በሜቴክ ምክንያት እስካሁን ተሰርቶ አለማለቁን ለፓርላማው አቅርቧል። የስኳር ኮርፖሬሽኑ በተጨማሪ በህወሓት የጦር አበጋዞች የተገዙ የተለያዩ ዕቃዎች ከጥቅም ውጭ ሆነው የሚገኙ ሲሆን በተለይም ሲኖትራኮች፣ ግሬደሮች፣ ፓወር ፕላስ ማሽነሪዎች፣ የሙከራ ማሽነሪዎችና የመሳሰሉት በመለዋወጫ አቅርቦት ችግር የተነሳም በየቦታው ቆመው እንደሚገኙ በፓርላማው ከቀረበው ሪፖርት ለመረዳት ተችሏል። የስኳር ኮርፖሬሽን ባለስልጣናቶች ሜቴክ ላቀረበው ማሽነሪዎች መለዋወጫ የሚሆን በሀገር ውስጥም ሆነም ቻይና ሀገር ድረስ ሂደን ብናፈላልግ መለዋወጫ ማግኘት አልተቻለም ብለዋል። የሚገርመው ግን ሜቴክ ይህን ሁሉ ግፍና በደል በህዝብና በሀገር ላይ ከፈጸመ በኋላ እንኳን አዲስ ኮንትራክቶችን ለመያዝ የሚያሳየው መስገብገም የህወሓት ጄኔራሎች ምን ያህል ይሉኝታ ቢስ እንደሆኑ ያሳያል። ከ5 ዓመታት በፊት ተጀምረው በ2008 ዓመተ ምህረት ይጠናቀቃል ተብሎም የተጀመረውና በአሁኑ ሰዓት ከ35 በመቶ ያልበለጠ ግንባታ ያካሄደው እንዲሁም ከተፈጥሮ ውድመት ጋር በተያያዘም ከፍተኛ ተቃውሞ ሲቀርብበት የቆየው ያዩ ማዳበሪያም ፋብሪካ ግንባታም በመጀመሪያም የተያዘለት የ9 ቢሊዮን 600 ሺህ ብር በጀት እንደማይበቃው ግንባታውን የሚያካሂደው ሜቴክ ጥያቄ አቅርበዋል። ኩባንያው ተጨማሪ 4 ቢሊዮን 400 ሚሊዮን ብር እንደሚፈልግ ገልጿል። በመጀመሪያም የተያዘለትን ገንዘብ እስካሁን በአግባቡ ለምን እንዳልተጠቀመበት እንዲሁም ፕሮጀክቱ ለምን እንደዘገየም የተለያዩ ምክንያቶች እየተሰጠ ነው። በጀነራል ክንፈዳኛው የሚመራው ሜቴክ በ5 ዓመቱ እቅዱ ላይ የያዩ ማዳበሪያ ፋብሪካ የዘገየው የፋይናንስ ክፍያና በውል ስምምነቱ ዙሪያ
የባለድርሻ አካላት የጋራም የማዳበሪያ ፋብሪካ ዲዛይን በአገር አቅም መደረጉ አብዛኛዎቹን መሳሪያዎች አገር ውስጥ ማምረት የሚያስችል ቴክኖሎጂ መቀረጹ እናም ከስኳር ፋብሪካም ግንባታ ጋር ተያይዞ የተመጋጋቢ እናም የተቀናጀ ፕሮጀክት አፈጻጸም ዝግጅት መደረጉ የሚሉ ምክንያቶች አቅርቧል። በቅርቡ የፓርላማ አባላት ጉብኝት ባደረጉበት ወቅት ደግሞ ስራ አስኪያጁ ፕሮጀክቱ የዘገየው በካሳ ክፍያ መጓተት እናም ህብረተሰቡን የማግባባት ስራም ባለመሰራቱ ነው የሚል አዲስ ምክንያት ሰጥቷል። ለገንዘቡ መጨመር ዋና ምክንያት የፕሮጀክቱ መዘግየት ነው ሲል የፓርላማ አባላቱ ተናግረዋል። የያዩ ማዳበሪያ ፋብሪካ ግንባታም በመዘግየቱ የብድሩ ወለድ 1.9 ቢሊዮን ብር ደርሷል። ለግንባታው መዘግየት ተጠያቂ አይደለንም ሲል የቆየው ሜቴክ በቢሊዮኖች የሚቆጠር ገንዘብን ስልቅጥ አድርጎ ካወደመ በኋላም አሁን ደግሞ የአቅም ችግር አለብኝ ማለቱ ግርምትን ከመፍጠሩ ባለፈም የህወሓት የጦር አበጋዞች ይሉኝታ የሚባል ነገር ያልፈጠረባቸው እንደሆነም በግልጽ አሳይቷል። በኢልባቡር ዞን በያዩ ወረዳም የሚገነባው የማዳበሪያ ፋብሪካም በዩኔስኮም በተመዘገበው የያዩ የቡና የተፈጥሮ ሀብት ላይ ችግር ይፈጥራል በሚል ተቃውሞ ሲቀርብበት ቆይቷል። የማዕድን ሚኒስቴርና የተፈጥሮ ሀብት የደን ልማት ሚኒስቴር ፕሮጀክቱን በተመለከተ እውቅናም ባይሰጡም ሜቴክ ስራውን በራሱ መጀመሩን ሰነዶች ያመለክታሉ። የህንፃ ግንባታውን የሚያካሂደው ተክለ ብርሃን አምባይ የግንባታ ድርጅት ከሜቴክ ጋር በክፍያ ተጣልተው ስራውን ለ10 ወራት ያክል ካቋረጠ በኋላ በቅርቡ እንደገና ስራውን ጀምረዋል። ሜቴክ በበኩሉ እስካሁን በቂ ስራ ሳይሰራ የፕሮጀክቱን ከፍተኛ ገንዘብ ከወሰደ በኋላ አሁን ተጨማሪ ገንዘብ መጠየቁ በሜቴክ የሚሰሩ ስራዎች አገሪቱን ለከፍተኛ ኪሳራ እየዳረጓት ከመሆኑም በላይ የህወሓት ጄኔራሎች እንደዚህ አይነት ፕሮጀክቶችን በመጠቀም ከፍተኛ ሀብት እያግበሰበሱ መሆኑን ይታወቃል። ሜቴክ ስራዎቹን በተሰጠው በጀት ፈጽሞ እንደማያውቅ በአመታዊ እቅዱ ላይ የቀረበው ዝርዝር ማስረጃም ያሳያል። ፕሮጀክቶቹም የሚጓተቱት በሙስና ምክንያት መሆኑን ፕሮጀክቶቹ ከተጠናቀቁ በኋላም ቢሆን የጥራት ጉድለት ያለባቸው መሆኑን ከጉዳዩ ጋር ቅርበት ያላቸው አካላት ይገልጻሉ። ሙሉ በሙሉም በሚባል ደረጃም በቀድሞው የህወሓት ታጋዮች የሚመራው ሜቴክ በሀገሪቱም የኢኮኖሚ ውስጥ የአንበሳውን ድርሻም ይዞ እየተንቀሳቀሰ ሲሆን ለህወሓት የጦር አበጋዞች ደግሞ የሀብት ማጋበሻም እየሆነ ይገኛል። ክቡራትና ክቡራን አድማጭ ተመልካቾቻችን ከእናንተ ጋር የቆየሁት ግሩም ከበደ ነኝ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ